እኮ ምንድነው የምታወሩት? አንድ ሰው ሲዝረከረክ ከማየት ውጭ ሌላ ምንድነው የምታወሩት? አስባችሁታል? በልጃችሁ ባል ነፍሰ ጡር አስባችሁታል? ነፍሰ ጡር ተኝታ እርጉዝ ሴት ተኝታ አስባችሁታል? አስታውሽ እስቲ ለምንድን ነው ትቼ የወጣሁት? የዛን ዕለት ማታ አንቺ ተኝተሽ መውጣቴ ነው ያልኩሽን ለምን ይመስልሻል? ዶሮ ይብሰል ይጨርስ እንኳን አጥፍቼው እኮ ነው የወጣሁት። አንቺ እኮ ደግሞ እኮ በንጋታው እኮ ተነስታ እኮ ሄዳለች። እኔ እንዳም በቃ እናቴ ነግሯት ይሆን ወየው ነገር ጠርጥራ ይሆን ተሰምቷት ይሆን ኧረ በስመ አብ። ለእኔ ራሱ ህልም ነው። እኔ እኮ አንዳንዴ ያቀን ህልም ቢሆን ደስ ይለኛል። ህልም እኔን አላቅማ እንደዚህ በህይወት አጋጥሞኝም አያውቅም እንደዚህ አይነት ነገር። እንዲህ እኔ እኮ አንዳንዴ የሆነ ሰይጣን ተቀምጦ ነው ያደረገው እዛ ጋር ወይስ ራሱ ልጁ ነው? ተነስቼ ሽንት ቤት ገባሁ፣ ራሴን ያስኩኝ። ምንድን ነው አልኩኝ። ወይ እንደ ሌላ ሴት ወይ የሆነ ነገር ሳደርግ ወይ እንደዛ ታደርጋለች ብሎ ፈልጎ ነው ወይስ ምን ነበር የሚፈጠረው የነበረው? እሺ እኔ እንደ ሌላ ሴት ሂጄ ከዚህ ልጅ ጋር ብገናኝ ኖሮ ምንድን ነው የሚፈጠረው? ምንድን ነው የሚፈጠረው? እሺ እንደ ሌላ ሴት አምሮኝ ወይስ እኔ በኋላ ላይ ደግሞ ራሴን ምን አሰብኩኝ? ምናልባት እንዲህ ስለምል ምናምን ቆይቼ ነው ደግሞ እሱን ምናልባት አክቴ ይሆን የሚያየው ነገር እንደዚህ ቲክቶክ ማነው ሶሻል ሚዲያ ላይ ፌስቡክ ላይ የለበስኩት ደግሞ የተንጓተተ ረጅም ቲሸርት ሽቲ ነው። ገላ እንኳን የሚያሳይ አይደለም። ክረምት ነገር ነው። ኧረ ተው በመድኃኒዓለም ተው። ኧረ ተው እኔ ተደፍሬያለሁ። ኧረ ተው እኔ ሜንታል ቶርችን የተደረግኩት ሁለታችንንም እኮ የመታን እኮ የሰውዬ እኮ ጋይስ ሌላ ሰው ሌላ እኮ ታሪክ አለ እኮ ከዚህ የበለጠ። የሰው ልጅ መማር አለበት። ካልተማረ ደግሞ እንግዲህ ህግ አለ። በህግ አካል ከተማረች ከተቀጣች በዛ እንሄዳለን። አሁንም አሻፈረኝ፣ እኔ አለቅህም፣ እኔ እንደዚህ ዝታለሁ፣ ቤተሰብን እንደዚህ ያደርጋለሁ። አንድ ነገር እኔ እንደማለቅሽ ነው የምነግርሽ፣ እኔም ማለት ነው። ከዚህ በኋላ እኔም አለቅሽም፣ አንቺም ቀጢ፣ እኔም እቀጥላለሁ። መጨረሻችንን እግዚአብሔር ያያል፣ እናያለን። ይሄንን ለማለት ነው። አንቺን እኔን ፈርቶኝ ነው እኔ እንደዚህ ነው ብለሽ የሆነ ሳይኮሎጂ እየተጫወትሽ ራስሽን ትፎግሪዋለሽ እንጂ እኔ አንቺን ልፈራ አይደለም። ቀርቶ ከፈጣሪ ውጭ ማንንም አልፈራም። ለዛ እያልሽ ራስሽን ባታታልዩ አሪፍ ነው። ለምን አንዳንዴ ሰው ዝም ሲል ወይ በቃ ተመልሶ እኔን አታክ እንዳያደርገኝ ተመልሶ ወጥቶ ቪዲዮ ላይ እንዳያወራብኝ ብለሽ እኔን ለማስፈራራት በቃ የሆነ ሳይኮሎጂ ተጫውተሽ የሰው ልጅ አእምሮ ቀይረሽ እንደዚህ አይነት አእምሮ የለኝም ደስ የሚለው እንደዚህ አይነት ቀይረሽ ለማድረግ አስበሽ በቃ እንደዚህ አስጠነቅቀዋለሁ እንደዚህ አስፈራዋለሁ ከዛ ግን ምንም የሚያወራው ነገር የለም ለምን ልጁ ዝምተኛ ነው ብለሽ እንደዛ አስበሽ እየሄድሽ ስለሆነ ያ እንደማያዋጣሽ ይኸው በዛሬው ቪዲዮ ፕሩፍ አደርግልሻለሁ። ቀጥታ በህግና በህግ እጨርሰዋለሁ። ከዚህ በኋላ ብዙ የማወራው ነገር የለም። ተመልካቾቼ እስከዛሬ ያያችሁት ነገር በአጠቃላይ በእንደዚህ አይነት ኬዝ ውስጥ ነው። እናት አባት ልጅ ይወልዳሉ። ልጅ ከወለዱ በኋላ ልጅ የራሱ ውሳኔ ያለው ልጅ የመረጠውን አግብቶ ወልዶ መኖር ይችላል። ይሄ ህግም የሚፈቅደው ነገር ነው። ማንም ሰው እናት ካሳደገች በኋላ ግዴታ እናት ጋር ተቀመጪ፣ እናት የፈቀደችውን እስከ 30 ዓመት ቁጭ ብለሽ እኔ የመረጥኩልሽን ታገቢያለሽ፣ እኔ እንደዚህ ያደረኩልሽ የሚባል ነገር የለም። ስለዚህ እኛ የተለየ ህይወት አይደለም እየኖረን ያለነው፣ ከዓለም ስርዓት ውጭ እየኖረን አይደለም ያለነው። የሰው ልጅ ይገናኛል፣ ይፋቀራል፣ ይወልዳል። ከተጣላም ተጣላ፣ ከኖረም ኖረ። በቃ በዛ አይነት ህይወት ውስጥ ነው እየኖረ ያለውና የኔና የሳምሪ ጉዳይ ግን በጣም አንገብጋቢ አርጓት በጣም በቃ የሆነ ትልቅ ነገር እቃ እንደሰረቃችሁ አርጋችሁ ይሄን ያህል የምትወቀሱበት ከሆነ ሳምሪ 26 ዓመቷ ነው፣ እኔ 28 ዓመቴ ነው። እንግዲህ ሁለታችንም ትልቅ ሰዎች ነን። ሁለት ልጅ ወልደን እየኖርን ግን ስቲል ልጄን ወሰደብኝ ከበፊት ጀምሮ የሚወራው ወሬ ልጄን ወሰደብኝ፣ ልጄን መልስልኝ እየተባልኩ ነበር ስሰደብ የነበረውና ዓለም ላይ የሌለ ነገር አርጋ እንደዚህ ደረጃ ደርሳ ቤተሰብ አልፎ እስከ መሳደብ ደርሶ 7 ዓመቱ ሙሉ ያለማቋረጥ በየጊዜው እየመጣች እየተሳደበች አንዳንዴ ስታስቡት ምንድነው ዓላማዋ? በቃ ብር ለመስራት ከሆነ ላይቭ ላይ ቁጭ ብላ ብር እየሰራች ነው። በሌላም ነገር መስራት ትችላለች። ግን እዚህ ጋር በቃሽ፣ ከዚህ በኋላ
ልልሽ ነው የመጣሁት። ከዚህ በኋላ ይበቃሻል። የሰው ልጅ ይታገሳል። ካሁን ይሻልሻል ተብሎ ታገስኩሽ። ከዚህ በላይ ግን መታገስ ስለማልችል ይሄ ነው ያለው ነገር። በዛሬው ቪዲዮ ልነግራችሁ የፈለግኩት ይሄንን ነው። የእሷን አመለካከት እዛው ራሷ ጋር፣ ሌላም በተጨማሪ በብዛት በቃ እኔ እሱን አልፈልገውም፣ እኔ አልወደውም፣ እሱን ለልጄ እንዲሆን አልፈልግም፣ ለልጄ አይመጥናትም፣ ለልጄ እንደዚህ ነው፣ እሷ የተማረች ናት፣ እሱ እንደዚህ ነው፣ እሱ ምንም አይገባውም፣ እሱ ዝም ብሎ ነው። እኔ ያገባሁት ሳምሪ ነው እንጂ እሷን አይደለም፣ አንቺን አይደለም ያገባሁሽ። ስለዚህ እባክሽ ተይን። ከዚህ በኋላ 10 ጊዜ እየመጣሽ ባጨቀጭቄን ደስ ይለናል። ሳምሪም ከፈለግሽ ከእሷ ጋር መገናኘት ትችላለች፣ ከፈለገች እሷም ታገኘሻለች እንጂ እኔ አይደለም ከአንቺ ልጅሽን የወሰድኩብሽ። ገባሽ? እርሷ ናት የመጣችው። ስለዚህ በልጅሽ ምክንያት እየመጣሽ ከዚህ በኋላ ስሜን እንዳታነሺ። ህግ ያለበት ሀገር እየኖርን ስለሆነ ህግ ያለበት ሀገር ስለምንኖር ብትጠነቀቂ ይሻልሻል። አሁንም በድጋሚ አስጠነቅቅሻለሁ። የእኔ መልእክት ይሄን ይመስላል። እናንተም ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ያለውን ነገር ይሄ ነው። በእኔ በበኩሌ ከዚህ በኋላ አንድ ቪዲዮ ተመልሼ ወጥቼ አልሰራም። ይሄ የመጨረሻዬ ነው። አሁንም እንደ ማስጠንቀቂያ ነው እየሰጠው ያለሁት። የመጨረሻ ሀሳቤን ተናግሬያለሁ። ከዚህ በኋላ ያለው ያንቺ ራስሽ በምትወጪው ተወጪው፣ እኔም የራሴን በመወጣው እወጣዋለሁ። በአጠቃላይ ሀሳቤ ይሄን ይመስላል። ይሄንን ቪዲዮ እውነት ለመናገር እኔ እንደዚህ እየወጣ ይሄ ማውራት፣ መሰዳደብ፣ ይሄ መነጋገር በተፈጥሮ ያልወድም። እንደዚህ ነገር በቃ ህይወት ይኖራለሁ። አንድ ነገር ከተፈጠረ ተፈጠረ፣ በቃ ወደዛ ጥየው ወደ ጎን ረስቸው ነው ህይወቴን እዚህ ጋር የምኖረው እና ይህንን ቪዲዮ ራሱ ስሰራ ተገድጄ በቃ ሳልፈልግ ነው እየሰራሁ ያለሁት። ገባችሁ? ሁኔታው እያስገደደኝ ስለሆነ። ለምን የሰው ልጅ ታግሳችሁት ምንም የማይቀየር ከሆነ፣ የሰው ልጅ ታግሳችሁት ምንም የማያውቁም ከሆነ፣ ዝም ስትሉ ጭራሽ የፈራችሁት አድርጎ የሚቆጥር ከሆነ ይሄ በጣም አላ የመጨረሻ ደረጃ ስለደረሰብኝ ነው ወጥቼ ራሱ እያወራሁ ያለሁት እና እኔ ጋር ያለው ነገር ይሄ ነው። የኔን ሀሳብና የኔን ውሳኔ ተናግሬያለሁ። ሚዲያ ላይም ሁሉ ነገር ስለወጣ ነው አሁን ይሄንንም ለእናንተ እየነገርኳችሁ ያለሁት። በእኔ በኩል ያለውን ይሄን ይመስላል። እናንተም ሀሳብ አስተያየታችሁን በኮሜንት ሀሳባችሁን ለእኔ ማሳወቅ ትችላላችሁ። የዛሬ የነበረን ቪዲዮ ይሄን ይመስላል። እንግዲህ በራሳችን ቪዲዮ በቀጣይ እስከምንገናኝ ድረስ እንግዲህ እንወዳችኋለን። ይመቻችሁ። ማታ እሷ ተኝታ እኔ እዚህ ጋር ቁጭ ብዬ ልክ ነህ ፖሊስ ጣቢያ ለመሄዴ ልክ ነህ ፖሊስ ጣቢያ ሄጄ ተደፍሬያለሁ አለ ማለቴ ልክ ነህ። ግን ምን ብዬ ነው የማወራው? ምን ብዬ ነው የምናገረው? ለማንስ ነው የምናገረው? ለልጄ ብቻ ነው የነገርኩት። እኔ ልጄ ነው ምስክር የሚሆነው። ይህንን ነገር ሌሎችም ሰዎች ያውቃሉ፣ ጓደኞቼ ያውቃሉ። ቅርብ ብዬ የምላችሁ እውነት ህልም ነው። የልጄ ባል ልጄ ነፍሰ ጡር ሆና ልጄ አልጋ ላይ አርግዛ ተኝታ አንተ እዚህ ላይ ሱሪህን ከፍተህ ምን እንዳሳየኸኝ እኔ ያንተን ገበናህን ማውጣት ፈልጋለሁ። ይሄ ለልጅ ይቀመጥልህ፣ ለወለድከው ልጅ ላሳደጉ ቤተሰቦች ለነዛ ለጨዋቹ ይቀመጥልህ። አማራ ነህ፣ ትግሬ ነህ፣ ኦሮሞ ነህ አይደለም፣ የዘር ጉዳይ አይደለም፣ የራሴው ደም ነህ። ግን ያደረግከውን ነገር ይወራል፣ ሀገር ይስማል። ዶሮ እየሰራሁኝ አርብ ቀን ያደረግከውን አንድ ከዛ በኋላ ወጣሁ። በቃ ወጣሁ ጓደኞቼ ጋር። የት ነው የምትሄጂው ስትለኝ ሰው ዶሮ እየሰራ ጥሎ ይወጣል። መጣሁ ነው ያልኳት። ጓደኞቼ ጋር ነው የሄድኩት፣ ልጄ ጋር ነው የደወልኩት። አሁን አልችልም፣ ጠዋት እናወራለን። ኖ አሁን ነው ማውራት ያለብን። ኖ አሁን አልችልም፣ የሆነ ነገር ተፈጥሯል። ምንድን ነው የተፈጠረው? እንደዚህ የገዛ ልጄ ምን እንዳለ ልንገራችሁ። ተሳስተሻል ነው ያለኝ። ሌላ ነገር ሲነካካ አይተሽ ይሆናል እንጂ ተሳስተሻል ጂጂ ሲለኝ ተሳስቻለሁ። እውነት ተሳስቻለሁ ጂጂ ተሳስተሻል። እውነት ትክክል። ተመልሼ ልምጣ ደግሜ ሊያው ህልም ታውቃላችሁ፣ እንደናት ይሄንን ያፈንኩልሽ ሳምሪ፣ ይሄንን ያፈንኩልሽ። ይሄንን ነው ዝም ያልኩትኝ። ድሪያን የሆነ ሺት ነገር ለብሻለሁ። ራሴንም አየሁ፣ አንቺንም አየሁ። ምን ተልኮብኝ ነው የመጣሁት? ምን ወዳ ውስጥ ነው የገባ? ምን ሰይጣን ነው ቤታችን ውስጥ የገባው? ምንድን ነው? ምን እየተደረገ ነው ያለው? ምን እየተሰራ ነው ያለው? ኦኬ፣ እሱ ብቻ አይደለም። ሌላውን እናውጣው እንዴ? ኔክስቱን ላውጣው? ተከታዩን ላውጣው?
ለፊሎና ለአዳም ይቀመጥላቸው። አባታችሁ አያታችሁ ላይ ያደረገው ይሄንን ነው። መሄድ ካለብኝ መንግስት ጋር መክሰስ ካለብኝ እኔ ነኝ የሚሄደው። መሄድ ካለብኝ እኔ ነኝ የሚሄደው። ፓርቲቱን እናውጣው እንዴ? ፓርቲቱን እናውጣው። ተውኩኝ። ምንድን ነው ያልኳትኝ? ሄድኩኝ፣ ወጣው። ጠዋት መጣ ጓደኛዬ ባር አለው፣ እዛ ሄድኩኝ። ለጓደኛዬ ነገርኩትኝ። ነግራችኋለሁ ልጄ እኔ ጋር ትወልዳለች ብዬ ማለት ነው። ለጓደኛዬ እስታስ ኖርማል አልኩትኝ። የልጅህ ጓደኛ እንደዚህ ሲያሳይ ኖርማል ነው? ትንሽ ኖርማል አይደለም። እኔ ሴተኛ አዳሪ ነኝ? ምን ወይንስ ምን አይቶ ነው? ምን ሆኖ ነው? ምን ጠጥቶ ነው? እንግዲህ ከኛ ጋር ነው ያልከው አይደለም? የሆነ ቦታ ወጣው ብለን የመጣው አይደለም? የሚተወኝ አይነት አይደለም ልጁ፣ አይተወኝም። እኔ እኮ እሷ እኮ እንትን ልንገራቸው፣ የሁለተኛው ጊዜ እሷ ሆስፒታል ስትሆን መጡ። እሷ ሆስፒታል ስለምትገባ መተሽ ልጆቹን መያዝ አለብሽ፣ ልጆቹን እዚህ አምጠዋል። ናቲ ምን ሆነሻል ይለኛል። እኔ ከዚህ ሰውዬ ጋር አላድርም ናቲ። እኔ አላል ምን ሆነሽ አንቺ የዛለት ወይ ሌላ የለሽም ብሎ የሆነ ነገር ሳይሆን በፍጹም ራሴን እስከምስት ከራሴ ጋር እስከምነጋገር እናት ነኝ እኔ፣ ጓደኛ አይደለሁኝም። አምጬ የወለድኳት ልጅ ናት። ምን ሆኖ ነው ግን እንደዛ የሆነው? ምን ሆኖ ነው እንደዛ የሆነብኝ እኔ ላይ? ምን አልዘነጥኩኝ? አለባበስኩት? ራቁቴን አይደለሁ? ወጥ ነው የምሰራላቸው። እንግዲህ እዚህ ልትቀመጥ ነበር። ቆይ ጉዱን ልንገራችሁ። እዚህ ልትቀመጥ ነበረ። ጉዱን ልንገራ። የሆነ ነገርማ ሳትጠረጥር አልቀረችም እሷ ራሷ። እዚህ ልትቀመጥ ነው። አይነት ወጥ ሰርቼ እያስገባሁኝ ነው። በጠዋቱ ነው ተነስታ ሄደችው። በጠዋቱ ተነስታ ሄደች። ምግቡን ቋጥሪልኝ ሄዳለች። ምን ነው ላታለሁ፣ ጉዳይ አለ ወይ ድሌ ናቲ ተናግሮት ይሆን? ናቲ ተናግሮ ይሆን ይሄን ነገር? ምን ይባላል? እኔ እናት ነኝ፣ ጓደኛ አይደለም። የኔ ቤት ነው። ገና ብዙም አንተዋወቅም። ለሁለተኛ ወይ ለሶስተኛ ጊዜ ነው የተያየ ነው። እነሱን አልጋ ላይ ያስተኛለሁ፣ እኔ ሶፋ ላይ ተኛለሁ። እንጂ እኔ ምን አውቃለሁ እንዴ? ይህንን ሁላ ወጥ ሰርቼ እዚህ ከርማለሁ ብለሽ ነበረ።